በ72 ሰዓታት 200 ኢላማዎችን መምታቱን የአሜሪካ ማዕከላዊ ዕዝ አስታወቀም። አሜሪካ ባለፉት 72 ሰዓታት ኢራን ውስጥ በሚገኙ 200 ገደማ ኢላማዎች ላይ ጥቃት ፈጽማለች። በዚህም የቴህራንን የድሮንና ሚሳይል አቅም በከፍተኛ ደረጃ ማዳከሟን የአሜሪካ ማዕከላዊ ዕዝ ዋና አዛዥ ብራንድ ኮፐር ተናገሩ። የአሜሪካ ጦር በአሁኑ ሰዓት የኢራን ሚሳይል ማምረቻ አቅም ለማውደም እየሰራ መሆኑን ገልጾ ዋና አዛዡ አሜሪካ በኢራን ሚሳይል ማስወንጨፊያዎችና መሰረተ ልማት ላይ እያካሄደች ስላለች ወታደራዊ ዘመቻ መግለጫ ሰጥተዋል። ባለፉት 72 ሰዓታት ብቻ አሜሪካ ቦምብ ጣይ አውሮፕላኖችን ኢራን ውስጥ በጥልቀት ገብተው 200 ገደማ ኢላማዎችን አጥቅተዋልም ብለዋል። ባለፈው አንድ ሰዓት ብቻ ቢቱ ቦምብ ጣዮች ባህር ላይ የሚገኙ የሚሳይል ማስወንጨፊያ ስፍራዎችን ኢላማ በማድረግ 900 ኪሎ ግራም የሚመዝኑ በርካታ ቦምቦችን ጥለዋል ሲሉም ተናግረዋል። ኩፐር የኢራን ሄሮስፔስንም ኢላማ አድርገናል፣ ይህም እርምጃ የኢራን አሜሪካ ላይ ስጋት የመፍጠር አቅም ያዳክማል ሲሉም አክለዋል። ያለፉት 24 ሰዓታት ዘመቻን ስንመለከት ከመጀመሪያው ጋር ሲነጻጸር የኢራን ባለስቲክ ሚሳይል ጥቃቶች በ90 በመቶ፣ የድሮን ጥቃቶች ደግሞ በ83 በመቶ ቀንሰዋል ብለዋል። ከሐሙስ ምሽት አንስቶ ካለፉት ቀናት አንጻር ከባድ የተባለ ጥቃት በኢራን ላይ የተለያዩ አካባቢዎችና ዋና ከተማው ቴህራን ውስጥ እየተፈጸመ መሆኑም ከስፍራው የሚወጡ መረጃዎች ያመለክታሉ። ቢቢሲ ያነጋገረው አንድ የቴህራን ነዋሪ ከተማው ውስጥ የተከታታይ ፍንዳታዎች እየሰማ መሆኑን ገልጾ ቤታችን በተከታታይ በየ5 ደቂቃው እየተንቀጠቀጠ ነበርም ብለዋል። ሌላ ነዋሪ ደግሞ አስከፊ ነበር፣ በጣም እየደበደቡ ስለነበር ሁሉም መስኮቶች ሲንቀጠቀጡ ነበር ስትል ሁኔታውን አስረድታለች። በሌላ በኩል ኢራንም በቀጠናው ሀገራት ላይ ጥቃት መፈጸሟን ቀጥላ ባህሬን በሁለት የእንግዳ ማረፊያ መኖሪያ ህንፃዎች ላይ የአየር ጥቃት መፈጸሙን አስታውቃለች። ሳውዲ አረቢያና ኳታርም በተመሳሳይ ወደ አየር ክልላቸው የሚገቡ ሚሳይልና ድሮኖች መምታታቸውን ገልጸዋል። አሜሪካ አህጉር አቋራጭ ባለስቲክ ሚሳይል በተሳካ ሁኔታ አስወነጨፈችም። ሚሳይሉ በሰከንድ 8 ኪሎ ሜትር ፍጥነት በመጓዝ ከባንድበርግ የጠፈር ኃይል ጣቢያ ወደ ፓስፊክ ውቅያኖስ ተኩሷል። ካሊፎርኒያ ለቆ በመውጣት የፓስፊክ ውቅያኖስ በመዞር በተቀመጠለት ሰዓት በትክክለኛ ኢላማ ላይ አርፏል ብላለች። እንዲሁም አሜሪካና እስራኤል በኢራን ላይ የምድር ጦር የሚሰማሩ ከሆነ ሱዳን ለኢራን ሙሉ ወታደራዊ ድጋፍ እንደምትሰጥና ወታደሮቿ እንደምትልክ አንድ ከፍተኛ የሱዳን ጦር ጀነራል አስታወቁም። አሜሪካና እስራኤል በኢራን ላይ የምድር ጦር የሚያሰማሩ ከሆነ ሱዳን ለኢራን ሙሉ ወታደራዊ ድጋፍ እንደምትሰጥና ወታደሮቿ እንደምትልክ አንድ ከፍተኛ የሱዳን ጦር አዛዥ ተናገሩ። ይህም ያልተጠበቀና ቀጠናዊ ውጥረትን ሊያባብስ የሚችል መግለጫ በሱዳንና በኢራን መካከል እያደገ የመጣውን የጠበቀ ወታደራዊና ዲፕሎማሲያዊ ግንኙነት በግልጽ የሚያሳይ ነው ብለውታል። ስማቸው ያልጠቀሰው የሱዳን ጦር ጀነራል በሰጡት ጠንካራ መግለጫ አሜሪካና እስራኤል የምድር ጦራቸውን ወደ ኢራን የሚልኩ ከሆነ በኢራን ለሚገኙ ወንድሞቻችን ድጋፍ እንሰጣለን፣ ብርጌዶቻችንን ወደ ኢራን እንልካለን፣ እንዲሁም በፈቃደኝነት እንዋጋለን ሲሉም ተደምጠዋል። ይህም የሱዳን ጦር አቋም አሜሪካ፣ እስራኤል እና ኢራን ባሉበት ከፍተኛ የጦርነቱ ውጥረት ውስጥ ተጨማሪ ስጋት የሚፈጥር መሆኑን አመላክቷል። ሱዳንና ኢራን ለ7 ዓመታት ተቋርጦ የነበረውን ዲፕሎማሲያዊ ግንኙነታቸውን በቅርቡ ማደሳቸው የሚታወስ ሲሆን ከዚህ ባሻገር በሱዳን ጦርና በፈጥኖ ደራሽ ኃይሉ መካከል የተካሄደ ባለው አውዳሚ የእርስ በርስ ጦርነት ውስጥ በታህሳስ 2023 እና ጥር 2024 መካከል ኢራን ለሱዳን ጦር ሞጀር 6 የተባሉ ውጊያና የስለላ ድሮኖችን በማቅረብ ወሳኝ ወታደራዊ ድጋፍ አድርጋለች። የዚህ ድሮኖች በየካቲት ወር የሱዳን ጦር በኡምዱሩማን ከተማ ላይ ባደረገው ማጥቃት ግዛቶቹን ከሙሐመድ ሐምዳ ጋሎን ወይም ሄሚቲ ኃይሎች እንዲያስመልስ ረድተውታል ብለዋል። ስለሆነም አሁን የሱዳን ጦር ጀነራል ያደረጉት የድጋፍ ቃልና ዛቻ ካርቱም በክፉ ቀኗ ከጎኗ ለቆመችው ቴህራን ውለታ ለመመለስ ያላትን ዝግጁነት የሚያመላክት ተደርገው ሊወሰድ ይችላል። ሆኖም ሱዳን እርሷ ከፍተኛና ውስብስብ በሆነ የእርስ በርስ ጦርነት ውስጥ ባለችበት በአሁኑ ወቅት ጦሯን ከሀገር ውጭ ወደ መካከለኛው ምስራቅ ልካ በታላላቅ ሀያላን ሀገራት መካከል በሚደረግ ጦርነት ውስጥ ለመሳተፍ ያላቸው ፍላጎት የቀይ ባህርና የአፍሪካ ቀንድን ጂኦፖለቲካዊ መልክዓ ምድር ይበልጥ የተወሳሰበ ያድርገዋል ተብሎ ይገመታል።
የእስራኤል ጦር ከኢራን የተወነጨፈ ሚሳኤል ወደ ሀገሪቱ እየተምዘገዘገ መሆኑን ከገለጸበት በኋላ ቴልአቪቭ ውስጥ የፍንዳታ ድምፅ መሰማቱን የዜና ወኪሉ ሮይተርስ እና ኤፒ ዘግበዋል። የኢራን እስላማዊ ሪፐብሊክ ዘብ በመሃል ቴልአቪቭ የሚገኙ ስፍራዎችን ኢላማ በማድረግ አዲስ ዙር የሚሳኤልና የድሮን ጥቃት ዘመቻ መክፈቱን ገልጿል። የሮይተርስ ዘገባ እንደሚያመለክተው አብዮታዊ ዘቡ ኦፕሬሽን ትሩ ፕሮሚስ ፎር ሲል የጠራውን ዘመቻ አካል የሆነው የሄባር ሚሳይሎች ወደ ቴልአቪቭ ማስወንጨፉን ገልጿል። የእስራኤል ጦር በኩሉ ከኢራን እንደተተኮሱ ሚሳይሎች ወደ ሀገሪቱ እየመጡ መሆኑን እንደለየን ለማክሸፍ እየሰራ መሆኑ አስታውቆ ነበር። ጦሩ በቴሌግራም ገጹ ባወጣው መግለጫ የእስራኤል መከላከያ ሰራዊት ከኢራን ወደ እስራኤል ግዛት የተወነጨፉ ሚሳይሎች መኖራቸውን ከአጭር ጊዜ በፊት ለይቷል ብሏል። የመከላከያ ስርዓቱም ስጋቱን ለማክሸፍ እየሰሩ እንደሆነም ገልጿል። የጥቃቱ ስጋት ባለባቸው ስፍራዎች ወደሚገኙ ነዋሪዎች ስልክ የቅድመ ማስጠንቀቂያ መመሪያ እንደተላከም አክሏል። የዜና ወኪሉም ቴልአቪቭ ውስጥ የፍንዳታ ድምፅ መሰማቱን የዘገቡት የእስራኤል ጦር ይህን ካስታወቀ በኋላ ነው። ወደ እስራኤል በተጨረፉ ሚሳይሎች ምክንያት የደረሰ ጉዳት አለመመዝገቡን የሀገሪቱ አደጋ ጊዜ አገልግሎት አስታውቋል። የአደጋ አገልግሎቱ ኃላፊ በዚህ ደረጃ ምንም ጉዳት መረጃ አልደረሰም ብለዋል። የሀገሪቱ ጦር ኋላ ላይ ባወጣው መረጃ ወደ መጠለያ ስፍራዎች የገቡ ዜጎች መውጣታቸውን እንደሚችሉ ገልጿል። የተወደዳችሁ ዞላኔት ቤተሰቦች ስለተከታተላችሁን እያመሰገነ በእኛ በኩል ሰናይ ጊዜ ብለናል።